ሰላም ጤና ይስጥልኝ ተመልካችና አድማጮች፣ አሁን እየወጡ የሚገኙ መረጃዎች አሉ። ድሮን እንግዲህ በጎጃም ላይ ፋኖ ኮማንድ አሰልጣኝ ያለው ባለበት ሰዓት ተገኝታ ጥሩ ትምህርት ሰጣ ተመልሳለች። ይህን ጉዳዮች እናነሳለን። እንዲሁም በአማራ ክልል ከፍተኛ የሆነ የሰላም አስከባሪ ጉዳይ አስመርቋን። በትግራይ ክልልም የደረሰ የተከመረ ሰብልም በታጣቂዎች አውድመውታን። እነዚህን ጉዳዮች እናነሳለን። ተጨማሪ የትግራይ ወረራ የኤርትራ ታጣቂዎች ማድረጋቸው ተሰምቷል። እነዚህን ጉዳዮች እናነሳለን። አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን እንገባለን ነው። ውበት የተባለ እንግዲህ የቀድሞ የሰላም አስከባሪ ከርቶ ጽንፈኛው ተቀላቅሎ ሲያዋጋ ሰርጎ በመግባት ንጹሃንንና የወገንን ኃይል አሳልፎ በመስጠት ሲሳራ የነበረ እንደተለመደ ወደ ደብረ ማርቆስ ከተማ ሲገባ ደፍጦ ሲጠብቅ የነበረ የሰላም አስከባሪ ኃይል እስከ መጨረሻው ሸኝተውታን። በዚህም አንድ ግር ክላሽና ኤፍ1 የተባለ ቦምብም ገቢ ማድረጉ የሰላም አስከባሪ ኃይሎች ገልጸዋል ማለት ነው። ይህ ታጣቂ ከዚህ በፊት ከመንግስት ጎን የነበረ በመከዳት ወደ ተቀላቅለው እንግዲህ እንደተለመደው ተግባሩን ለማከናወን ሲዋትት ተሰናብቷን። ህግ የማስከበር ዘመቻውም ተጠናክሮ እየቀጠለ ይገኛል። ቀሪ ወንድሞችም ከዚህ ትምህርት ውሰዱ ማለት እንፈልጋለን። ከዚህ ጋር ይዘን ከምንመለከተው ሌላኛው ጉዳይ ድሮን እርምጃ ወስዳለች በሚገባ በጎጃም ላይ ኮማንድ አስመርቁ በባለበት ሰዓት ተሰብስቦ በነበረበት ሰዓት እርምጃ ወስዳ ተልኳን በሚገባ ፈጽማ እንደተመለሰች መረጃዎች እየወጣ ይገኛል። በዘይ ከዚህ በፊትም ተደጋጋሚ እርምጃዎችን ወስዳለች። ነገር ግን በሚወሰድበት እርምጃ ማስተባበያዎችን ከመስጠት ውጭ ሌላ የሚሉት መረጃ አልነበረም። አሁንም እቺ ድሮን ተገቢውን ቅጣት ሰጣቸው ተልኳን አከናውና እንደተመለሰች መረጃው ወጣው ማለት ነው። ስለዚህ ቀሪ ወንድሞችም ባካችሁ ተመለሱ፣ አዚህ በላይ ዋጋ አትክፈሉ፣ ከጀርባችሁ የዋት አስፈጻሚ አትሁኑ። ሌላኛው ጉዳይ በደቡብ ወሎ ዞን ያሰለጠናቸው የሰላም አስከባሪ አባላት በጊምባ ከተማ አስመርቋን። በደቡብ ወሎ ዞን ከተለያዩ ወረዶች የተመለመሉ እና በጊምባ ማሰልጠኛ ማዕከል ወራት ስልጠናቸውን የወሰዱ የሰላም አስከባሪ አባላት የሀገር መከላከያ ሰራዊት መሪዎችና የዞን ከፍተኛ የስራ ኃላፊዎች በተገኙበት በደማቅ ሁኔታ ተመርቋን። እጅግ በርካታ የሰላም አስከባሪ ኃይል ተመርቋ ማለት ነው። በዚህች ጊምባ ተብላ በምትገኘው ከተማ እንዲሁም በይች በሚገኘው ማሰልጠኛ ተቋም ማለት ነው። ስለዚህ እነዚህ ኃይሎች እጅግ ከፍተኛ የሆነ ቁጥር ያለው ኃይል ነው። በዚሁ ቀጠና በደቡብ ወሎ ዞን በሚገኘው ቀጠና በዚሁ ዞን የተመለመሉ በዚሁ ዞን የሰለጠኑ አካባቢያቸውን በሚገባ ሁኔታ ሰላሙን ለማስጠበቅ አስተማማኝ ኃይል እየተገነባ የሚገኝበት ሁኔታ ነው። ስለዚህ የነምሬ ኃይል እንግዲህ እያስታጠቀ ነው የሚሉት ነገር ግን ከጀርባቸው የዋት አስፈጻሚ እንደነበሩ ግልጽ ነው። ከወራት በፊት እንግዲህ እናስተውሳለን ከሻቢያና ከዋት ጋር በቅንጅት በተደረገ ጦርነት እንግዲህ እርምጃ ሲወሰድና ምርኮኞችም ሲታዩ የኤርትራና የዋት ታጣቂዎች እንደነበሩ ማስታወሳችን አይዘነጋም። ስለዚህ ህዋት ማለት ፋኖ የህዋት አስፈጻሚ ነው የምንለው በምክንያት ነው። በምርኮኛ የተያዙት የህዋትና የሻቢያ ታጣቂዎች እንደነበር ይታወሳል። ነገር ግን የአማራ ህልውና ጉዳይ ነው የሚሉት ቅቡልነት መሆኑ እየተመለከተ ነው። ስለዚህ በዚህ ቀጠና በወሎ ላይ የሚገኙት እነዚህ ሰልጣኞች አስተማማኝ እንግዲህ ሰላምን ለማስጠበቅ ከፍተኛ ኃላፊነት እንደሚወጡ ተስፋ ይደረጋል። አንደኛም አመላካች ጉዳይ ነው። በርካታ ኃይል ነው እየተመረቀ የሚገኘው። ሌላኛው መረጃ አሁን እየወጣ የሚገኘው የኤርትራ ኃይሎች እንግዲህ የትግራይን ክልል ተጨማሪ ቦታዎች መያዛቸው እየተሰማ ይገኛል። እዚህ ጋር ግልጽ የሆነ አመላካች ጉዳይ አለ። የፌዴራል መንግስትና የትግራይ መንግስትም ህዝብም በቅንጅት ይሄን ወራሪ ኃይል እርምጃ እንዳይወስድ ህዋት እንግዲህ ሸጉጦ አብሮ በሴራ እየሰሩ ይገኛል። ለዚህ ደግሞ የፌዴራል መንግስት የፕሪቶሪያውን ስምምነት ላለመጣስ በዝምታ እየተመለከተ ይገኛል ማለት ነው። በተለይ የኤርትራ ወታደሮች በተጨማሪ ቦታዎች እየተቆጣጠሩ መሆኑ ነው አሁን እየወጣ የሚገኘው። በአሰብ አቅራቢያ የኢትዮጵያ የድሮ ማዕከል ገንብቷን እየተባለም ይገኛል። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው የሮብ ተጨማሪ ቦታዎችን መቆጣጠር ተሰምቷል። የኤርትራ ወታደሮች እስካሁን ከተቆጣጠራቸው ቦታዎች ባለፈ ተጨማሪ ተቆጣጥረዋል። ይህ ብቻ አይደለም። በሌላ በኩል ደግሞ ዘ ኢኮኖሚስት ባወጣው መረጃ መሰረት የኢትዮጵያ ቡሬ ተብሎ አካባቢ በሚታወቀው የድሮ መንደርደሪያ ማሳረፊያ ማዕከላት መገንባቱን እያወጣ ይገኛል የፌዴራል መንግስት ማለት ነው። እነዚህ ጉዳዮች በዋነኛነት ከምንመለከተው የኢትዮጵያ መንግስት አሁን የሚዘጋጀው እንደ ሀገር ሉዓላዊነት ለሚዳፈር እንጂ
በሰፈር ላይ የሚደረግ አይደለም። አምቦ ቡሬ የኢትዮጵያ ግዛት ነች። የድሮ መንደርደሪያ ይችላል በዚህ የገነባ መሆኗ ዘ ኢኮኖሚስት ጋዜጣ ወጥቶታል። ህወሓት ግን ትንኳሳ ለማድረግ የኤርትራ መሬት የትግራይ መሬት እየወረረች ነው የሚገኘው። ለዚህ ደግሞ መንግስት ዝም ብሎ የተመለከተ የፕሪቶሪያን ህግ ላለመሻር ነው። ስለዚህ ህወሓቶች አሁን የኤርትራ ለትግራይ የማይደንቃቸው መሆኑ አንዱ አመላካች ነው። የራስን ወሰን ለኤርትራ አሳልፎ ከመስጠት በላይ ትልቅ ውርደት የለም። ትናንት በስቲያም እናስታውሳለን በሁለት ኃይሎች ታጣቂዎች መካከል የተኩስ ልውውጥ እንደነበረ በህወሓትና በሻዕቢያ መካከል ባለመግባባት በተፈጠረው። ስለዚህ እናንተ ፈጽመን አናምናችሁም በሚል ደግሞም አይቀርም 100% እርግጠኛ ሆነን የምነግረው ሁለቱ ኃይሎች አይቀጥሉም አብረው። መንግስት ጋር በሰላም በንግግር ጥያቄዎች ካልተፈቱ የህወሓትና የሻዕቢያ ጋብቻ አይቀጥልም፣ በፍጹም አይቀጥልም። ሌላኛው ጉዳይ የኢትዮጵያ አየር መንገድ እንግዲህ ተጨማሪ 11 ቦይንግ 737 ለመግዛት ውሉን ወስዷል። እጅግ ደስ የሚል መረጃ ነው። ኤርባስ የተባለው አውሮፕላንም እንደተረከበ እናስታውሳለን። ኢትዮጵያ አየር መንገድ አስቀድሞ የግዢው ውል በመፈጸም ለመረከብ እንግዲህ የሚጠበቅባቸውን የአውሮፕላን ተጨማሪ 11 ቦይንግ 737 ማክስ አውሮፕላኖች ለመግዛት ቦይንግ ካምፓኒ ጋር በዱባይ ውል አስፍሯን የተባለው እጅግ ደስ የሚል መረጃ ነው። ስለዚህ ይሄ ትልቅ ግዙፍ የሆነ ተቋም ነው። በአፍሪካ ቀዳሚነትን ቦታ ይዞ የሚንቀሳቀስ ነው። ከዚህ ውስጥ አንዱ ከምናነሳው አንዱ የልማታችን የኢትዮጵያ አጋር ነው። ጦርነት እንዲሁ ልማት እየመሰላችሁ ያላችሁ እባካችሁ ሰከን ብላችሁ ተመለሱ። እንደነዚህ አይነት ካምፓኒዎችን እንገንባ። ታጥቃችሁ ያላችሁ ለጦር መሳሪያ የምታፈሱትን ለልማት እናፍሰው። ከጦርነት የሚመጣ ትርፍ የለም። ሀብት ኑሮን ግን ከልመና ላለመላቀቅ በጦርነት አባዜ እየዋዠቅን እንገኛለን። በብሔር የምትነግዱ ነጋዴዎች ይብቃችሁ፣ የበላችሁት ይብቃችሁ። ቢያንስ የበላችሁት ይብቃችሁ። ከዚህ በላይ ዋጋ ታስከፍሉት። ይህን ምስኪን ህዝብ ከድህነት ለመላቀቅ ደፋ ቀና የሚለውን ህዝብ ዋጋ ታስከፍሉት። ይብቃችሁ። በብሔር የነገራችሁበት የበላችሁት ይብቃችሁ ማለት እፈልጋለሁ። በሌላ መረጃ ውድ ቻምፒዮን ሰዎች ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።